ኢማም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? አማን ናችሁ ወይ? እንዴት ከረማችሁ? ስራ፣ ጤንነት ሁሉ ሰላም? ከኔ ጋር ያለሁላችሁ ሁሉ ሰላም ነው። ከእናንተስ ጋር እንዴት ነው? እኛ ደህና ነን ያ ረብ ለከ ሐምድ። እንግዲህ ዛሬ ሰልዋ ስራ ናት። ስራ እየሰራን ነው ማለት ነው። ፉል እንለቅማለን ብለን ጋይስ ይሄው ሰልዋን ነው ካልዘራሁት አለ በቃ ከቅጤ ስራ አትሄድም። ይገርማችኋል። ምንም ነገር አያሞኛትም ምን እያለሁ ማለት ነው። ሌላ ሰው ካለ ትጫወታለች፣ ችግር የለባትም። ግን ቤት እኔም ብቻ ስለሆነ የምታየው ለምሳሌ ሳሎን ኮንኩ ሳሎን ትሆናለች፣ መኝታ ክላስ ኮንኩ መኝታ ክላስ፣ ኪችን ኮንኩ ኪችን፣ እዛው በዛው ትጫወታለች። እንዴም ውጭ ሲሆን እኔው ጋር በቃ ምንም ብቻዋን መሆን አትችልም ሰልዋ ማለት ነው። ሰው ካለ ግን ችግር የለባትም። እና ይሄው እንግዲህ እየለቀምኩ ነው፣ እሷም እየለቀመች ነው ማለት ነው። አብረን እየለቀምን ነው። እንዴ እናችሁ ባያችሁ ቴቴ አታፍሽ ማይ አይፈሰሰ እና ደህና ናችሁ ወይ? እንዴ ነው በቃ ላይ ስታሳድጉላችኋለሁ። የዛሬውን አሸፋፈኔን ግን እንዴት አያችሁት? ወይኔ ሁሌ እንዲህ መሸፈን ብችል ውስጤ ነው ሀቂቃ ማለት ነው። የት እንደኮረጅኩት ታውቃላችሁ? ቲክቶክ ላይ አይቼ አንድ ልጅ አለች ማሻአላ እንዲህ አይነት ንቃብ ነው የምንለብሰው። አይኗ ብረቷ ብቻ ናት የምትታየው ማለት ነው። የአይኗ ብረት ብቻ እንጂ እንዲህ አይኗ እንትን ዛቱ ምናምን አይታይም ጭራሽ። እኔ ግን አሁን እመኑኝ በእግሬ ማለት ይተንቀሳቀስኩ ቢሆን አልችልም፣ ወርቃለሁ ሁላ ቁጭ ብዬ ስለሆነ ግን ያው እስኪ ልሞክር ብዬ ነው ሀቂቃ ወላሂ ነው የምላችሁ። ወድጄዋለሁ የእሷን አነቃቀቧ ማለት ነው። በጣም ነው የሚያምረው። ልቅም አድርጋ ነው የምታስረው። በቃ ጀግና ናት የምር። እኔ ሆን ስወላከፈ ወርቅላችኋለሁ። እንደዛ አይነት አልችልም ማለት ነው። እና እንግዲህ በዚሁ አበረታቱ ማለት ነው እንድችል። ሰብስክራይብ አድርጉን ጋይስ፣ እንዳረሱ ሰብስክራይብ ማድረጋችሁን። ያው አንዳንዴ ሶሻል ሚዲያ ላይ መጥፎም ነገር ካያላችሁ እንደዚህ የምትማሩት ነገር አለና መጥፎም ትሰማላችሁ ታያላችሁ። እና ከቲክቶክ ይሄን አነቃቀብ ኮርጃለሁ እላችኋለሁ። ጭልም ያለ አነቃቀብ ማሻአላህ። እኔ ጎረጥ ነኝ ትንሽ ያስቸግራል፣ ግን ያው ወርቃለሁኝ እንጂ እንደ ቢለምድብኝ አሪፍ ነው። አንዴን ኮርጃለሁ። ሌላ ደግሞ ምን ሰማሁ መሰላችሁ? እንትን ቲማማ እንዴት ተስቲፍኝ እስኪፈሽኝ እኮ በጣም የሚያሳዝን ነገር ሰማሁ። ወላሂ ነው የምላችሁ። እንደው ከባድ ነው ያለንበት ጊዜ። እንጃ ከገንዘብ ውጭ በቃ ሰው ምንም መስሎ አልታየንም። በእርግጥ ኑሮውም ችግር ነው ኢትዮጵያ ላይ ማለት ነው። ቴቴ አትብሊ እንጂ ማይ አይበላም እኮ አይበላም፣ ሳይበስል አይበላም። ያው ኢትዮጵያ ላይ እኔ እንደው ኑሮውም እንትን ውድ ስለሆነ ነው መሰል አጨካከነን። አያ አላህ እህቴ ናት የለ ሚስቴ ናት የለ ባሌ ነው የለ አጨካከነንና በጣም የሚያሳዝን ታሪክ ሰምቼ ነው። ምን ታሪክ ነው ይሄ? ያው ታሪክ ነው የሚባለው የሆነ ነገር ያው ታሪክ ነው የሚባለው። እና ምን ሰማው መሰላችሁ? አንዲት ልጅ ፈተዋ ስትጠይቅ ሰምቼ ነው። እና በጣም ያሳዘነ ፈተዋ ማለት ነው። ምን አለች መሰላችሁ? አባትና እናታችን እኔና ወንድሜን ወልደው ነው የሞቱት። ሁለት ብቻ ነን ያደግነው ዘመድ ጋር በየቲምነት ነው አለች። እና እንደዛ ካደግን በኋላ እኔ አረብ ሀገር ሄድኩኝ። ኢማማ መልሽ ማይ አረብ ሀገር ሄድኩኝ። ከዛ አረብ ሀገር ከሄድኩ በኋላ ቤት አሰራልኝ ወንድሜ። እኔ ቤት ላሰራልሽ ብሎ አሰራልኝ አለች። ከዛ ከተሰራ በኋላ መጣሁኝና ስሜን ላዙር ስለው አላቀልሽም ብሎ ካደኝ። እና ልክሰሰው ብከሰው እስኪማይ ሐራም ይሆንብኛል ወይ ብላ ኡስታዙን ጠየቀሽ ማለት ነው። አስቡት እንግዲህ የእናት የአባት ልጅ እንግዲህ እህትና ወንድም ሆናችሁ ስታርጉ ታቆታላችሁ። እንኳን እህትና ወንድም ሆኖ ማደግርና ሰፈራችሁ ልጅ ጋር የምታድጉት እድገት ትዝታው ይለያልና እንኳን እህትና ወንድም ሆናችሁ አብራችሁ እየተቦጫጨቃችሁ እየተሞጫጨራችሁ አድጋችሁ ቀርቶ የሰፈር ልጅ ራሱ በተለየ ፍቅር ነው የምናየው። አብሮን ያደገን ማለት ነው። እንግዲህ በዛ ላይ ደግሞ በየቲምነት አብረው አድገው ያለሷ ማንም የለውም ያለሱም ማንም የለም። እውነት ለመናገር ማለት ነው። በየቲምነት አድርገው ሳለ ባለው ተዛዝ ነው መኖር ሲችሉ ጭራሽ እየካዳት ማለት ነው። እና ኡስታዝዩ
ክሰሽው አሏት። እኔ አይገርማችሁም የኢማኗ ጥንካሬ ራሱ አልኩኝ። ለምን ብትሉ እኔ ብሆን ብላችሁ በዛ ቦታ እኔ ብሆን ብላችሁ ስታስቡት ስሜቱ ከባድ ነው። ወንድማችሁን ያክል ነገር እንግዲህ ወንድም አብሮ አደግ አረማየት ዛሬ በላሽው ቆጥራ መቼም ትተፈዋል አውጥም እንጂ ደረገመችው እናንተ ወንድምን ያክል ነገር እኛ ባዳና ማለት ታውቃላችኋ። ባሏ አርጓት የናልሽ ያባልሽ በዛ ላይ ቤት ምንነት አብሮ ያደገ ማንም እንደሌላት እያወቀ በዚህ ደረጃ ምክንያት ማለት እኔ ምን አይነት አረመኔነት ነው። ሲቀጥል የሷ ጥንካሬ ያልኳችሁ በዚህ ልክ የምታምነው ወንድሟ በዚህ ደረጃ የምታምነው ወንድሟ አርማዬ ወደቅሽብኝ ከድቷት ስታገኙ ምን ሊሰማት እንደሚችል አስባችሁ በጣም ከባድ ነው። ክህደት ነው ማለት ነው። እና በጣም አሳዘነችኝ። በቃ ያው እንደነገርኳችሁ ኑሮ ውድ ስለሆነ ነው መሰለኝ በቃ የከሌን ነገር ቀረ። በቃ እኔ ልኑር ማንም ገደል ይግባ ምንም የሚመለከተን ነገር የለም ማለት ነው። ነፍሴን ሆነ እላችኋለሁ። አካፍልኝም በእህትነት ወግ ነው። ወይም ደግሞ አንቺ 2 ክላስ ኑሪ ወይም 1 ክላስ ኑሪ እኔም የት ልውደቅ አንድ ነገር ነው። ግን ጭራሽ የለሽም ብሎ በዚህ ደረጃ መካድ በጣም ያሳዝናል። ወላሂ ለአዚም ማን አለን ታዲያ? አሁን ለሴት ልጅ ማን አላት? ባሏም ተከዳት፣ ወንድሟም ተከዳት፣ አባትም ሆኖም ይክዳል እኮ እየሰማ ነው። አረ ምን ይሰማል? እድሜ ይስጠን እንጂ ብዙ እናያለን። እና በጣም የሚያሳዝን ጊዜ ላይ ነው ያለነው። በቻላችሁ መጠን ገንዘባችሁን በስማችሁ ለማድረግ ሞክሩ። እዛም ሆናችሁ ይቻላል ነው የሚሉት ህጋዊ ነገር ከሆነ ማለት ህጋዊ ከሆናችሁ እናንተ ቤት ህጋዊ ከሆነ ነገሩ ምን ነው ገሰው ድሮም ህገወጥ ግን ነገሩ ስም የለውም ማለት ዞራ ህገወጥ ያው ነው ብላችሁ ፈልጌ ነው። ምንም እንትን የለውም። ወላ ህጋዊ ከሆነ ያው መንግስት ያውቀዋል ማለት ነው፣ ይጸድቃል። ያኔ በስማችሁ እዛው ሆናችሁ ለመግዛት ሞክሩ። ማንንም አትመኑ። በዚህ ሰዓት ባላችንን ያስር ባዲውን እንወቅሳለን አላህ ብላችሁ ወንድም ከወንድም እንደ ቤትምነት አብሮ ያደገ እንደዚህ ያረገ ባልማ ተውት። ባልማ ኖርማል ነው። ያጤ ባዳ የሰባት ባዳ ይሄን ቢያረግ ምን ይገርማል? በጣም ከባድ ነው ወላሂ ለአዚም። እና በቻላችሁ መጠን ገንዘባችሁን በስማችሁ እያረጋችሁ እንደው ስለዚህ ቁሚ እንደው አላህ ድካማችን የሚያውቀው ጌታ አያስበላብን። ወላሂ ነው የምላችሁ አያስበላብን። ብታስበላ እንኳን ታስወጥብኝ ትላለች እናቴ ድሮ ማለት ነው። እኛ የፍየል ሙክት እናረባ ነበረ እና እንትን ሲራ እየፈለጉ ምናምን ይጠፋሉ ሙክቶቹ እና ጠፍታው ዲያገት የሚያድሩበት አጋጣሚ አለ እና ጌታ ታስበላብኝ ትላለች እናቴ ዱአ ስታረግ ብታስበላ እንኳን ታስወጥብኝ ትላለች። እና በዛ ነገር ነው እላችኋለሁ አያስበላብን። አሰልጅ ዘራሽው አሁን ከዛ ደግሞ ልለቅም ነው። ከዚህ ለቀም ካልኩኝ አይሰልዋ እና ዱአ እያረጋችሁ በቻላችሁት መጠን አረ ወይኔ ልጅ በስማችሁ እያረጋችሁ ማለት ነው። እንግዲህ ሰልዋ አረባሽናለይ እኔ አረበስም በል ይለቀም ሆኖ በል ጀግና ነኝ በል ስስ ዘራዩ አሁን ይሄ ለቀምኩ ደግሞ እዛ ጎንብሽ ለለቅም ነው ማለት ነው። ባቄላ አስከክቼ በነገራችን ላይ ደገኛ መሆናችሁ በጣም ጠቅሞናል ጋይስ። እንደኛ ከደጋ ተወለዱ ነው የምላችሁ። ወሬን እንዳረሱብኝ ገንዘባችሁን በስማችሁ አድርጉ። የቻላችሁትን ያክል ተጠንቀቁ። ማንንም ለማመናት ሞክሩ። ምንም የሚታመን ተና ልጅ ቀረበ የለም ነው የታመነ ስላልሆነ ማንንም አትመኑ እላችኋለሁኝ። ወደ ሌላው ሰዓት ወደ ሌና ወደ ሰልዋ ስራ ስንሄድ ደገኛ መሆናችን ጠቅሞናል። ይሄው ባቄላ እየተላከልን ሽሮ አንገዛ ፉል አንገዛ። ፉል በነገራችን ላይ ተወዷል። እኛ ቤት ደግሞ ፉል እንበላለን እና ፉል ታውቃላችሁ፣ አረብ ሀገር ብዙ ጊዜ ድፍኑ ነው የሚጣለው። ይሄ ደግሞ ኢትዮጵያ ድፍኑ ብዙ ጊዜ አይታወቅም። እንሰራለን ግን ድፍኑ ብዙ ማለት ነው ሰው አይጠቀሙም ማለት ነው። እንደዚህ ተከክቶ ሲያምር አስከክቸው ነው ማለት ነው። እናቴ ያምጥታለች ንክር አድርጌ አስጥቼ አድርቄ ሳስከካው እንዴት አባቱ እንደሚያምር ማለት ነው። ተመግዛት አሳረፉን ማለት ነው። ኪሎ ስንት ብር ከመግዛት አሳረፍናል እንዴ? ስለዋ ዳይፐር እንገዛበታለን። ሰምታችኋል።
እንግዲህ ላይክ እያደረጋችሁ ዛሬ ለኒቃባችንም ስትሉ አድርገን ተነቅበናላችኋለሁ። አሁን እንደዚህ ለመነቀብ እንሞክራለን። ወላሂ ሲትር ነው ሀቂቃ ለመልመድ ሞክራለሁ ኢንሻአላህ። ሶሻል ሚዲያ ላይ ክፉም ደግም ትማራላችሁ። ስውሉ ሶሻል ሚዲያ ላይ አንዳንዴ እንኳን መዋሌን ትቻለሁ። ያው አንዳንዴ እንደዚሁ ስሞላ ነው እንጂ አልሞላም። ድሮ ቀረ ስልክ ላይ መተኛት። አሁን ሰለዋጋ ምን እንስራ ምን እንተው ስንል ነው የሚመሸው እላችኋለሁኝ። በቃ ዘራችሁብኝ ጋይስ። አባታችንም እየደወለ ነው። በተረፈ በሌላ ቪዲዮ ኢንሻአላህ እንገናኛለን። በያላችሁበት ሰላም ሁኑልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።